ሩታ አብርሃምንም አሁንም እያታለች ነው ያለችው እና አሁንም አታለው ድጋሚ ሁለተኛ ልታረግ ነው ሩታ ሀሳቡ። ሩታ አብርሃምን አሁንም እያታለች ነው ያለችው። ድጋሚ አታለው ድጋሚ ከሄርሜላ ጋር ሩታና ሄርሜላ ድጋሚ ጨዋታ ጀምሯል። እንደ ባለፈው አይነት ሩታም ጨዋታ ጀምራለች። እውነት ተናግራችሁ ቤተሰብ ማለት ነው። አሁንም ሩታ አብርሃምን እያታለች ነው። ሩታ አብርሃምን ከልቧ አትወደው። ይሄ ልጅ ማለት ማን ሊረዳው አልቻለም። በቃ ይሄ ልጅ አብርሃም ከሄርሜላ ጋር ማይሆን ከሩታ ጋር ማይሆን ግን ደግሞ በቃ ሰላሙን ያገኝ ከሁለቱም ጋር ሳይሆን ከመኖር ይቻላል። ይሄ ልጅ ያሳደግበት በቃ ልጁ ይደግበት ሰላም ያስኩ ይችላል። ከሩታ ጋር አሁን እንደዚሁ ምን አጋባችሁና ከማን ከዚህ በኋላ ነው አብርሃም ከሩታ ጋር ከሄርሜላ ጋር ማይሆን ብቻውን ይኖር ነው የሚሆነው። ልጅ ብቻውን ይኖር ልጅ ያሳደግበት። ሰላም 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 ወደ ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ ጋር የተሰገ ሁሉ መልካም ሁሉ ሰላም ነው። እንግዲህ አለን ይሄው እኛ እንዳለን ያው አንዳንድ ነገሮች አሉ ተጀራ ውስጥ የሚደረጉ ነገሮች አንዳንድ ነገሮች ብዙ ነገሮች አሉ። ያን ነገሮችን እንግዲህ ዝም ለማለት ብፈልግም አልቻልኩኝም። ማለት ይሄ ላይ የደረሱ ያሉት ብዙ ነገሮች አሉ። ጀስት እንዴት ተባላችሁ በሰጋሼ ጋር ተገናኝተን አውርተን ነበር እና አንዳንድ ሰዎች አሉ ማለት እንደዚህ የሩታ ተቀጣሪዎች ይሁኑ ምን ይሁኑ አላውቅም። በእርግጥ እውነት ለመናገር ግን ደግሞ በጣም ጫና እያደረጉብኝ ያሉት አይ ቲንክ ከዛም ያለፈ እና አንዳንድ ነገሮች ነበሩ እኔ ጋር ለእናንተ ማለት እንፈልገው ነገሮች ብዙ ነገሮች ነበሩ ለእናንተ ማውራት እንፈልጋቸው እና ነገሮች ነበሩና ያን ነገር እንዳላረግ ያን ነገር ወደ እናንተ ጋር እንዳልመጣ ከእናንተ ጋር እንዳላወራ ብዙ ነገሮች ወደ እናንተ እንዳልደርስ እያደረጉኝ ነውና አይ ቲንክም ካያችሁ ቪዲዮ ለመጫን አይ ቆይቻለሁና ቆይቼ ጫንኩት ቪዲዮዎችን አብዛኛው ቪዲዮዎችን እና በእነ አብርሃም በእነ ሩታ መሀል ለምን ትገባለህ ለምን እንደዚህ ትላለህ የተባልኩኝ ብዙ ነገሮች የደረሱብኝ ነው። ስልኬን ተወስዶብኝ ነበረ። ዩቲዩብ አካውንት ያለበት ስልክ ተወስዶብኝ ነበረ እና ለምን እንደዚህ ታደርጋለህ የሚል ነገሮችን ስልኬ መያዙት እንዲህ በህግ ነው ስልኬ የተመለሰው እና ጀስት ይሄ ነገር ማን ያደረገብኝ እንደሆነ በእርግጥ አውቀዋለሁ። ይሄ ነገር የምታደርገብኝ እንግዲህ ሩታ ነች። ብዙ ነገሮችን እያደረገችብኝ ያለችው ከዛም አልፎ ተርፎ ደግሞ እንትን የጉዳችኝ ወር ደግሞ እንትን እያለችኝ ያለችው እሷ ነች እና ማለት ካስታወሳችሁ አንድ ልጅ መታ ነበር ወደዚህ ወደኛ ጋር በላይኩን አማካኝነት ከዚህ ካላችሁ መታ ነበር እና ህፃን ልጅ ነች። አይ ቲንክ 3 አመት አካባቢ እንደዛ ጋር ቢሆናት ነው እና እሷ ልጅ መታ ጀስት የተናገረ የነበረው እንግዲህ የአብርሃም ልጅ እንደሆነች ነበር የተናገረ የነበረው። የአብርሃም ልጅ ነች የአብርሃም ልጅ ሲባል ነበር የነበረው በሰዓቱ እና ያም ሆኖ እንዳለ ግን እኔ ነገሮችን ከዛ በፊት እንዳደረኩት ነገሮች በሙሉ ምንም ነገር ለማድረግ ፍቃደኛ አይደለሁም። ማለት አብርሃም ጋር ይዤ ለመሄድ ወደ አብርሃም ጋር ለመውሰድ የሆነ ነገር ለማለት ምናምን ነገር ፍቃደኛ ሳልሆንኩኝ አንዳንድ ነገሮች ደርሶብኛል ለመናገር ማለት ነው። ማለት ይሄ ሴት ልጅን አታግዝም ሴት ልጅን አትረዳም እንደዚህ አትልም ማሚዎች ብዙዎች ደርሶብኛል እና ምናልባት ለሴት ልጅ ምን አይነት ክብር እንዳለኝ ምን አይነት ሴት ልጅ ምን ላደርግ እንደምችል እንግዲህ እናንተ ማየታችኋል። ማለት ሴት ልጅ ብዬ ላይፌን እርሱ ውስጥ መድረስ ደርሻለሁ። ላይፌን እርሱ ከተቼ ብዙ ነገሮች ራሴን እንትን ብዬ ብዙ ነገሮች እስከማድረስ ደርሻለሁ። ያ እናንተ የምታውቁት ነገር ነው እናንተም ያውቃችሁት ነገር ነው። ምክንያቱም ከዛ በፊት እኔ ከነፃነት ሳግዛት ምንም ነገር ፈልጌ አይደለም ማለት አሁን ይሄ ነገር የማወራው ያለፈ ነገሮችን ቢሆኑ ግን ለእናንተ ማስረዳት ስላለብኝ ብቻ ነው። ቤተሰብ እናንተ ማስረዳት ስላለብኝ ብቻ ነው። ሁላችሁም ይሄንን ነገር የሁሉንም አመጣጡንም ሆነ የሁሉንም ሚስጥር እንድታውቁ ስለፈልገው ቤተሰብ ነኝ። ማለት ይሄ እንዴት ብዬ ልንገራችሁ አንዳንዴ ብዙ ሰዎችን እንግዲህ እኔም ጀስት ከኦዲየንስም አኳያ ከኦዲየንስም አንፃር እኔ የማትወዱኝ ኦዲየንሶች አላችሁ የምትጠሉኝ ኦዲየንሶች አላችሁ ብዙ ነገር የምትሰድቡኝ ኦዲየንስ አላችሁ በውስጥ መስመር በጣም እንደምትጠሉኝ የምትናገሩ ጀስት ከዛ በፊት ራሱ በእኔ ቪዲዮ ላይ እኔ ዘግዝቃችሁ እንደዚህ እንትን ብላችሁ ኪያ ሞተ ብላችሁ ሳጥሩ ስከቱኝ የነበራችሁ ኦዲየንሶች አላችሁ ብዙ ነገሮች አላችሁ ጀስት ሞቴ ስትመኙኝ የነበራችሁ ኦዲየንሶች አላችሁ። እኔ በዚህም ሆነ በዛ
ለእናንተ ብጠቅም ባልጠቅም ቢያንስ እናት አለችኝ። ሁላችንም እንግዲህ እናቶች አሉን። እናት አለችኝ። ግን ያው ብዙ ጊዜ ቤተሰቦች ይረግጡ ነበር ማለት እንዴት ብዬ ልንገራችሁ? መቼም አብዛኛው ቤተሰብ አብሮ ሊኖር አይችልም። አብዛኛው ቤተሰብ ሰው ላይቅ አይችልም እና ጀስት ማዘርጋ እየደወሉ እንዴ ልጅሽ ምን ሆኖ ነው መገጥሞት ነው የሆነ ነገር ነው እያሉ ብዙ ሰዎች ብለዋል፣ ከቤተሰብ ማንዛር ማለት ነው። እና አብዛኛው ጊዜ አብዛኛው ሰዎችም እንደውም ሞቼ መስሏቸው ልበላችሁ ሞቼ መስሏቸው እናቴ ጋር ድረስ ደውለው ለቅሶ ሊመጡ የተዘጋጁ ብዙ ሰዎች ነበሩ። እና ጀስት ያው ነገር የሆነው በአንዳንድ ሪሶች የተነሳ ነው። አንዳንድ ደግሞ በጣም እናት ሆናችሁ ሪሶች አላችሁ ማለት ምንም አትሉ ወንድሜ ተው ይሄ ነገር ጥሩ አይደለም መሳው ነገር የምትሉ ሰዎች አላችሁ። እና እኔ ያን ነገር ፊት ሳደርግ የነበረው ነገር እኔ ነፃነትን ጠልቻት ወይም ደግሞ አብርሃምን ወልጄ አብርሃምን ጠልቼ ነፃነትን ወልጄ አልነበረም በሰዓቱ ነገሮች ሳደርግ የነበረው ጀስት እኔ እንደ ከዚህ በፊት ነገርኳችሁ እኔ ለእናቴ አንድ ወንድ ልጅ ነኝ እና እህቶች ነው ያሉኝ እና እኔ ከእህቶቼ መጀመሪያ ሆኜ ልጆቼ ታናሾች ናቸው እና ያ ነገሮች ምናልባት የልጅ መጎዳት ያ ነገሮችን ስለሚያመኝ ስለሚያገነግነኝ የሆነ ነገር ስለሚለኝ ስለሚሰማኝ ነው እንጂ ነገር አድርጌ የነበረው እውነት ለመናገር እኔ አብርሃም ላይ ለመነሳትን ፈልጌ አልነበረም በሰዓቱ። እሱን ነው የማስከፋት ወይም ደግሞ ተመጥበት ሀሳብ ኖረኛ አልነበረም በሰዓቱ። ጀስት እንደ የትኛውም ወንድ ልጅ እንደ የትኛውም ሰው እኔ አብርሃም ጓደኛዬ ነው፣ ወንድሜ ነው። ከዛም አልፎ ተርፎ ወደ እናንተ ታናቸው ማንችል ብዙ ነገሮችን ተፈጥሮ አሉ። ብዙ ነገሮችን አድርገናል። ብዙ ነገሮች ተፈጥሮ ይችላል። ግን ያ ነገሮች እንዳሉ ሆነው እኔ ሴሪስ ትጎዳ ማየት አልፈለኩኝ። ጀስት ከዛም አልፎ ተርፎ ደግሞ ሩታ ምን ትጎዳ ስላልፈለኩኝ በሰዓቱ ጠየቁት። አሁን ደግሞ የምናገው ነገሮች በሙሉ ከነፃነት ጋር ያለህ ነገር ምንድነው? አብርሽ ምንድነው ያላችሁ ነገር ብዬ ስለው ጀስት አሳማኝ ነገር ላይ መለሰልኝ። እንደ ከዛም አልፎ ተርፎ ደግሞ እንደገና ደግሞ ደስ የሚል ነገሮችን ይሆን ይመለሰልኝ እና ከዛም እንዲያሰብኩት ይሄ ልጅ መሀል ላይ ያው እንግዲህ የሰው ልጅ ይቀየራል። አዲስ አበባ ከሄደ በኋላ ከአንድ አመት በላይ አልተገናኘንም እና ሰው ልጅ ይቀየራል፣ የሆነ ነገር ይላል እና ያ ነገር ተቀየረ መስሎኝ ደግሜ ያወራሁት እና መጨረሻ ላይ ወደ ሚዲያ ስትመጣ የነበረው እሱ የመለሰው መልስ ጥሩ መልስ አልነበረም። በሰዓቱ ጥሩ መልስ ስላልነበረ ስሜታዊ ሆኜ ካስታወሳችሁ ቪዲዮውን ነው ሼር ያደረኩለት። ቪዲዮውን ትዝ ካላችሁ ማለት ነው ሁላችሁ ትዝሱ ከሆነ ቪዲዮውን ነው የዛነትን ቪዲዮ ነው ሼር ያደረኩለት ማለት ጀስት እስቲ ይሄ ነገር ምንድነው እኛው ነገርም እናንተም ልታዩት። በእርግጥ ያንን እንባዋን ሳይ የሆነ ነገሯን ሳይ መቋጣት ሳልቻልኩኝ ማለት በቃ ይሄ ያመመኝ እንዴት በላችሁ። ከዛ ማለት ተወላጅ ጋር ደግሞ ሩታ ነበረች። ኦኬ ይሄ ልጅ ሩታ ጨዋታ ነው የሚሆነው ነገር ነው። ምክንያቱም አንድ ሴትን ወዶ አንድ ሴትን ቢጎዳ እሺ ትክክል ነው ሊባል ይችላል እና ከዛም አልፎ ተርፎ ግን ሩታን የጎዳ ሰው ስለነበረ በቃ እኔ ያወራሁት ሊሆን አልቻለም። ብሩኬ እንዲያወራኩት የጨረሻ ለወራው ከዛ በኋላ ወይ መጣው ማለት መጀመሪያ መጣች። በርሚያ ስትመጣ ሼር ያደረኩላት። ከዛ ከተ ቪዲዮ አብራን ጋር ያለሽን ቪዲዮ አጥፊያለች ያለሽን ቪዲዮ አጥፍስላት የነገረችኝ ምክንያት በሙሉ አሳማኝ ምክንያት ነበር። በሰዓቱ አሳማኝ ነገሮች የሚታመኑ ነገሮች ናቸው። በሰዓቱ የነበሩት ነገሮች በጣም አሳማኝ ነገሮች፣ አሁንም መናገር ፈልገው ነገር ማለት ነው። ከዛ ብዙ ተፈጠሩ። ከዛ በኋላ ደግሞ ያነ ካበቃ በኋላ ደግሞ ነፃነት እንግዲህ አዲስ አበባ ነው ያላት ራሱ በቃ ነይ እኔ ጋር ሁኚ እንደዚህ አላት። ሩም ያዘላት በጠበቃት ምናምን ነገር ከሩም ላይ ታሉ። ከዛ በኋላ ድጋሚ ደግሞ ምን ተፈጠረ? መቅደስ የምትባል ሰው መጣች። ማለት አሁን እኔ ሁሉ ነገር እያወራችሁ ያለሁት እኔ ላይ ያላችሁ ጥላቻ ማለሃከት፣ እኔ ላይ ያላችሁ የመጥፎ ነገር ስሜት በየኮመንቱ በሞት ኪውን ነገር ባልክ
ለሚሉት ነገሮች መልስ ናቸው። እና ከዛ በኋላ ማመን መጣች፣ መቅደስ መጣች፣ መቅደስ ምትባል መጣች። እና መቅደስ ምትባል ስትመጣ ደግሞ እንግዲህ ካያችሁ እኔ አዲስ አበባ የሄድኩበት አጋጣሚ ትዝ የሚላችሁ ከሆነ አብርሃም ከኤርሚ ጀረሚ ጋር ታልቶ ታሞ ተኝቶ ነበር ይወስዳል፣ ካስታውሳችሁ ማለት ነው። መጀመሪያ ጊዜ እኔና ሩት ተገናኝተን አውርተናል። እያወራን እያለ አብርሃም መጣ። ጸባና ሳይሆን ነገር አለ ብዙ ነገሮችን እንዳይወራበት ጀስት በሰዓቱ ትክክል ይመስለኝ ነገሮችን ሳረግ ስለነበረ ማለት ነው። ጀስት እኔ በሰዓቱ የነበርኩት እኔ ነፃነት ያሳመነችው ወንድና ከዛ በኋላ ደግሞ መቅደስ መታ ያሳመነችው አይነት ወንድ ነበርኩ በሰዓቱ የነበርኩት። ምክንያቱም አብርሃም ላይ እንደዚህ አድርጋ የሚል ስሜት ስለነበረኝ ነፃነት መታ ስትነግረኝ ነፃነት መታ እንደዛ ስትማነች መቅደስ መታ እንደዛ ስትለኝ ነገሮችን አምኖ ከመቀበል ውጪ ምን አማራጭ አልነበረኝም በሰዓቱ። ምክንያቱም እንግዲህ አንዳንዴ ወለባሰው ማጨርቶ ሲባል ነገሮች አሉና ጀስት በቃ ልጁ ያደርጋል ብዬ ስለገመትኩኝ መቅደስ መታ ልጁን ይዛ መታ አማንን ይዛ መታ ልጁን ይዛ መታ በቃ በጣም ስሜታዊ ሆና እንደዛ እያነባች እንደዛ እያለች ልጇን ራሱ ኢቭን ከዛ አልፎ ተርፎ ይሯቷል እንደዚህ ያለች ነገሮችን ካመኑ ውጪ አማራጭ አልነበረኝም። በዛው አጋጣሚ አዲስ አበባ የሄድበት ምክንያት ነበረ። አዲስ አበባ ሄድኩኝ ሩታ ለማየት ሄጄ ነበር አዲስ አበባ ሄድኩኝ። ከዛ አዲስ አበባ ከሄድኩኝ በኋላ ምን ተፈጠረ? አብርሃም ሩታ አገኘኋት። አብርሃም ጋር ሄድኩኝ። አብርሃም ልጅ እንዳልነገርኳት ምክንያቱም ይሄ ልጅ ይዞ የነበረው አላማ ሶስቱን መበቀል ነው ወይም ደግሞ ሶስቱም ላይ ሙድ እየያዘ ነው የሚል ነገር ነበር እያሰብኩ የነበርኩት በሰዓቱ። ሶስቱም ላይ ሙድ እየያዘባቸው ነው፣ ሶስቱም ላይ የቀለደባቸው የሚል ነገር ነበር አስቤ ነበር። እና ተፈጠረ ነው ወዲያ መጣሁት ወዲያው ነው ያ ነገር አወራው። ለገስ ቻና በጠብቄ የነበረው እስከ ደስ ጠብቁኝ። ከዛ ምንም አልሰራውም ወደ ተመለስኩኝ። ከዛ መቅደስ መሄድ እፈልጋለሁ አለችኝ። ኦኬ እሺ ሂጂ። ምክንያቱም መንገዱ ተቋጣ ይሄን ስለሆንኩኝ ማለት ነው። እኔ እዛች ጋር እናንተ እንደምትሉት ወይ ኦዲየንስ እንደሚለው አብርሃምን ጠልቼ ደግሞ ብትፈልጊ የሆነ ነገር ብዬ አልነበረም። ጀስት ዳሩ እንዲያስተካክል ከአንድም 3 4 5 6 ጊዜ አውርቼዋለሁ። ልክ አይደለም ብዬ ስለው ምክንያቱም ሊያወራኝ ፈቃደኛ አይደለም። መጀመሪያ ዙር ላይ ሊያወሩት በሰዓት አላሳዳግም ይስቃል ማለት የፊት ሳቂ ይስቅብኛል የሆነ ነገር ብኛል ጀስት እንደሰው አልቆጠረኝም። ከዛ ያ ነገር ሲሆን ያሉት አማራጮች በሙሉ ምንድናቸው? በቃ እንደሆኑ ይሁን ሁሉ ቦታው ነበር በሰዓቱ የነበረው እንደሆነ ይሁን እና መቅደስ ሄደች። መቅደስ ላይ ዲኤንኤ ሲቀየር የተቀየረው ማን ነው ሲባል ኪ ነው ተባለ። እውነት ስነግራችሁ እኔ እዚህም ተጃቤ ነበርኩት ስለ ዲኤንኤ መቀየር ስለ መቅደስ ልጅ አመጣጥ ስለምን ማን እንደሚያስፈራራት ማን እንትን እንደሚላት ማቆ ታሪክ የለም። እኔ አንተ መቅደስ ወዲያ ስመጣ የመጣችበት የነበረው ምክንያት ሰው ሊሆን ይችላል። ስለዛ ደግሞ አይመለከተኝም። እኔ እንደኔ ነገሮችን ወጥቼ ነበር በሰዓቱ። ከዛ በኋላ ያ ሁሉ ነገር አለፈና እንግዲህ ከጓደኛዬ ጋር ታጀራ መጣ አሳላቂ ሳይፈልግብን እንግዲህ እንደጋሽቱ እኮ የና አብርሃም ላይ መሀላችን የገባ አንድም ሰው አልነበረም። አንድም ሰው እና አንድ ሰው ሳይገባ አንድም ሰው ታች መሀል ላይ ሳይገባ ማንም ለማንም እንትን ሳንል እኔና አብርሽ ሰላማዊ በሆነ መንገድ አውርተን ጥፋት ይሄ ነው እንዲያጥፍቼ ባህሉ ተታበና እኔና አብርሃም ላርቅ በቃ ማለት ከዚህ ሁሉ በኋላ መሀል የቀረው ማን ነው? እናንተ ናችሁ። እስቲ ለምሳሌ ኦዲየንሶች አብርሃም እንደናንተ ይሰርበኛል አይሰርበኝም። አብርሃም እንደናንተ አላለኝም።
ምክንያቱም ጓደኛው ስለሆንኩኝ ወንድሙ ስለሆንኩኝ። ምክንያቱም የፈለገ ብንጣላ የፈለገ ብንቋረጥ የፈለገ እንትን ብንል ተቋጣን እንቋረጥማ። ምክንያቱም ይሄና እሱ ጓደኝነት እንደዚህ እንደ ቀልድ የመጣም አይደለም፣ በቀልድ የተገነባ መስራት ነው ማለት ነው። እና ምን ላችሁ ፈልጌ ነው እኔ ብዙም ሳደው ልቶች አላችሁ። የኔ ትክክለኛ ማንነቴ ይሄ ነው። እኔ ክፉ ነገር አስቤም አይደለም፣ ክፉ ነገር አስቤም አይደለም፣ ክፉ ነገርም አልሜም አይደለም። ወደ አረብ ህይወት ስመጣ ጀስት አብርሃም እንደማንም ሰው ጓደኛዬ ነው፣ እወደዋለሁ፣ አከብረዋለሁ። ጋሽ የኔ አባቴ ነው። በጣም በጣም የምነግራችሁ እኔ ሽማግሌ ልልክ እግዚአብሔር ብሎልኝ ለማግባት ብፈልግ ሽማግሌ የምልከው እኔ ጋሽዬ ነው። እውነታም ነገር ታምሰኪነት ነገራችሁ ይሄ እውነቴን ነው። በቃ ሽማግሌ መላክ ፈልጌ እኔ ሽማግሌ ልክምክር ይችላል ጋሽዬ ነው። ምክንያቱም ጋሽዬ በጣም ነው የምወደው እና እኔ እንደዛ አደርግ አልችልም። እኔ ከአብርሃም ጋር ልጣላም ሆነ ምን ላልችልም እኔ እውነት ስነግራችሁ ማለት ነው ቤተሰብ እና አሪል ነገር ነው የማወራችሁ ይሄ ነገር እና አንዳንድ የሚሰማኝ ነገሮች ስላሉ ነው እንጂ እናንተ ላይ ነቅ የሚጂ የሆነ ነገር ብዬ አይደለም። በዛው ልክ በጣም 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 መልካም እህቶች አላችሁ እውነት ስነግራችሁ ማለት ጀስት እንደዚህ ባትሳደብ ነገር ባትሉ መልካም ነው። ካልፈለጋችሁ እንግዲህ ቪዲዮ አለማየት ነው እውነት ስነግራችሁ ማለት ነው። ምክንያቱም እኔ የሰደባችሁኝ የሆነ ነገር ያራችሁኝ በግድ ባይደበረኝ ይችላል፣ ግን ደግሞ ጀስት ቤተሰብ የሚባል ነገር አለ እና ቤተሰቦቼ ገብተው የረተት ቪዲዮዎችን ሲያዩት ዛሬ ሪጄት ባላ ብለው ቪዲዮ ሲያዩት ኮመንት ያነቡ ሲሰሩ ይደብራል። ከዛም አልፎ ተርፎ በጣም ዊርድ ቃል የምትሳደቡ ሰዎች አላችሁ። በጣም ዊርድ ቃቶች በጣም ዊርድ እና ያን ነገር ለማለት ፈልጋለሁ። ብቻ እናንተም ቀልብ ይስጣችሁ፣ ክበሩልኝ፣ እወዳችኋለሁ። እንግዲህ እና በዚህ መሀል ነው ፈልገው ደግሞ አንድ ነገሮች አሉ። ሩታ አብርሃምንም አሁንም እያታለችው ነው ያለችው እና አሁንም አታለው ደጋሚ ሁለተኛ ልታረግ ነው ሩታ ሀሳቡ። ሩታ አብርሃምን አሁንም እያታለችው ነው ያለችው። ድጋሚ አታለው ባለፈው ሄርሜላ መኪናውን እያስያዘች ድጋሚ ከሄርሜላ ጋር ሩታና ሄርሜላ ድጋሚ ጨዋታ ጀምረዋል። እንደ ባለፈው ሩታም ጨዋታ ጀምራለች። እውነት ተነግራችሁ ቤተሰብ ማለት ነው። አሁንም ሩታ አብርሃምን እያታለችው ነው። ሩታ አብርሃምን ከልቧ አትወደውም። ይሄ ልጅ ማለት ማን ሊረዳው አልቻለም። በቃ ይሄ ልጅ አብርሃም ከሄርሜላ ጋር ማይሆን ከሩታ ጋር ማይሆን ግን ደግሞ በቃ ሰላሙን ያገኝ ከሁለቱም ጋር ሳይሆን ከመኖር ይቻላል። ይሄ ልጅ ያሳደግበት በቃ ልጁ ማለት ልጁ ይደግበት ሰላም ያስኩ ይችላል። እንደገና ደግሞ በዚህ አጋጣሚ ጋሽዬን አገኘዋለሁ። ጋሽዬ ጋር ማውራት ፈልጋለሁ። ጋሽዬን ሶሪ እለዋለሁ። አይ ቲንክ ጋሽዬ ሳይደብር አይቀርም ቪዲዮን ካለፍ ማይቶቻችኋልና እና ከቻርሽ ሩታ ከአብርሃም ህይወት ውጪ በቃ ከአብርሃም ህይወት ውጪ። አብርሃም እንዴት ልበልሽ በቃ ማለት በቅቶታል እኮ ስለበቃ ቁጭለት ከህይወቱ። እንደጋር ማለት ደግሞ አቃጣሪዎች አላችሁ። አቃጣሪዎች ደግሞ ምንም አይመለከታችሁም። ልጁ ህይወቱ ይውርበት። ከሩታ ጋር አሁን እንደዚሁ ምን አገባችሁና ከማን ከዚህ በኋላ ነው አብርሃም ከሩታ ጋር ከሄርሜላ ጋር ማይሆን ብቻውን ነው የሚኖረው። ልጅ ብቻውን የሆነ ልጅ ያሳደግበት